ሰላም ወዳጆቻችን፣ ይህ የያ ስፖርት ነው። ወዳጆቻችን እንግዲህ አርሰናል ትናንት 10ኛ ተከታታይ ጨዋታውን ማሸነፍ ችሏል። ከአራት የቻምፒዮንስ ሊግ ጨዋታዎች አራቱን ድል አድርገዋል። ባለፉት 8 ተከታታይ ጨዋታዎች በ776 ደቂቃዎች ያክል አርሰናል ጎል አልተቆጠረበትም። ያለ ዮኬሬስ ዙቢሜንዲ አርሰናል በሚካኤል ሞሬኖ በአጥቂ መስመር እየመራው ውጤታማ መሆኑን አሳይቷል። ታዲያ ትናንት ሚካኤል ሞሬኖ በጨዋታው ላይ 8.7 ሬቲንግ ተሰጥቶታል። በሁለት ጎሎችን ከሁለት ሹቶች ማስቆጠር ችሏል። በጣም የሚገርም ድንቅ ክህሎት ነው። ከ0.55 ኤክስጂ ነው ሁለት ጎሎችን ማስቆጠር የቻለው። ታዲያ ሚካኤል ሞሬኖ 10 የጎል ተሳትፎች ላይ ደርሷል። በዘንድሮ የውድድር ዓመት 6 ጎሎችና 4 አሲስቶችን ማድረግ ችሏል። ይህ አጥቂ መስመር ከዚህ በፊት በአማካይ መስመር ተጫዋችነቱ አርሰናሎች ከሪያል ሶሲዳድ ካመጡት ወዲህ አምና የአጥቂ አርሰናሎች መቸገራቸውን ተከትሎ ከየካቲት ወር ጀምሮ በአጥቂ መስመር ለት እንግዲህ ለሌስተር ሲቲውን ጨዋታ ጀምሮ መሰለፍ ችሎ ነበር። ታዲያ ባለፉት 17 ጨዋታዎች አጥቂ መስመርነት ተሰልፎ 9 ጎሎችና 3 አሲስቶችን ማስመዝገብ ችሏል። ይህ ተጫዋች ሚካኤል ሞሬኖ አጥቂ ሆኖ እንደማያውቅ አይነት ተጫዋች ግን አይደለም። በ2025 19 ጎሎችን ማስቆጠር ችሏል አርሰናልና እንዲሁም ደግሞ ለሀገሩ ለስፔን በአጠቃላይ 25 የጎል ተሳትፎችን በ2025 ላይ ማስመዝገብ ችሏል። ይህ ብቃቱ፣ ይህ አስደናቂ ፐርፎርማንሱ ታዲያ አርሰናልን ለሚቀጥሉት ጨዋታዎች በተለይ ለሰንደርላንዱ ወሳኝ ጨዋታ ላይ አጥቂ መስመር የመጀመር እድል ይኖረዋል ተብሎ ይጠበቃል። ወደ አድማጮቻችን ይህ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ከዛ ውጭ ወደ አድማጮቻችን በዛሬው ፕሮግራማችን እንግዲህ 5 የተለያዩ ነጥቦችን እናነሳለን። ስለ አርሰናል ስለ ትናንትናው ጨዋታ ምን ነገሮች እንደተረዳን እዛ ላይ ያላችሁን አስተያየት፣ እናንተም አዲስ የአርሰናል ነገር የተረዳችሁት ያስገረማችሁ ነገር ካለ ኮሜንት መስጫ ቦክስ ላይ አስቀምጡልኝ። ታዲያ በዚሁ በአጋማሹ ላይ አንድ ሀሳብ ላንሳ። ከአርሰናል ስብስብ ጋር ስልጠናዎችን እየሰራ ታይቷል። የቀድሞ የማይክል አርቴታ የቡድን አጋር እንደነበር ይታወቃል። ማይክል አርቴታ ደግሞ ይህንን ለተለያዩ ተጫዋቾች አድርጓል። ለኦክስሌድ ቻምበርሊን እንደመሆኑ እያደረገ ነው ፊትነሱን እንዲመለስና እንዲመጣ ነው። ክርስቲያን ሮናልዶ እንግዲህ በሚገርም ሁኔታ ኢንተርቪው አድርጓል። በጣም በጥሩ ሁኔታ አርሰናልን ገልጾ የአርሰናልን እንደሚያደንቅ ተናግሮ በዘንድሮ ውድድር ዓመት አርሰናል የእንግሊዝ ፕሪሚየር ሊግን ዋንጫ የማሸነፍ አቅም አለው በማለት አስተያየቱን ሰጥቷል። እናንተስ ወደ አድማጮቻችን ምን ትላላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። ታዲያ አርሰናል እንግዲህ በትናንትናው ጨዋታ ላይ በጣም በጥሩ ሁኔታ የተረዳነው አንዱ ነጥብ የአርሰናል የታክቲክ ለውጦች ውስጥ አንዱ ሰሊባ ኖርጋርድ ሲሰሩት የነበረው አንዱ የታክቲካል ለውጥ ነው። እንግዲህ ይህንን የታክቲካል ለውጥ ለማስረዳት አርሰናል ያለ ዙቢሜንዲ በሚጫወትባቸው ጊዜ በሁለት የአማካኝ ዲፌንሲቭ ባህሪ ባላቸው ማለት ሁለቱን ተጫዋቾች ስናነሳ እንግዲህ አንዱ ዲክላን ራይስ እና ኖርጋርድ ናቸው። ኖርጋርድ ጥሩ ብቃቱን ለማሳየት ከቡድኑ ጋር ለመዋሃድ መጀመሪያ ካጋጠመው ጉዳት ተመልሶ ጥሩ ፐርፎርማንሱን እያሳየ ይገኛል። በዚህ ስብስብ ውስጥ በመምራቱ ረገድ ያግዛል። ከዛ ውጭ ደግሞ ቡድኑን በአመራሩ እንዲሁም ደግሞ በፐርፎርማንሱን ማገዝ የሚችል በቁመቱም አርሰናል ከቆመ ኳስ ከመከላከልን ከማጥቃትም ማገዝ የሚችል ነው። ነገር ግን አርሰናል ዙቢሜንዲን በኖርጋርድ ሲቀይር ከኖርጋርድ የማያገኛቸው ሚናዎች አሉ። አንደኛ ዙቢሜንዲ በጣም ቀጥተኛ የሆነ አርሰናል ኳስ ሲመሰርት በቀላሉ ወደፊት ኳሶችን ፕሮግረስ እንዲያደርጉ የሚያግዝ አይነት ተጫዋች ነው። ታዲያ ይህንን በማየት ማይክል አርቴታ አዲስ ሀሳብን ይዞ መጣ። ሰሊባን ከተከላካይ መስመር ወደ አማካይ መስመር ቦል ፕሮግሬሽኑ አድርጎ እንዲሄድ የሚያግዝ አይነት አጫወት። ይህንን አጫወት ታዲያ ማንን ታስታውሳላችሁ? ጆን ስቶንስ ትዛላላችሁ? ሙዳድማቻችን ጆን ስቶንስ እንግዲህ የምታስታውሱት በ2022-23 ኢንተር ሚላንን ለፍጻሜ በማሸነፍ ማንቸስተር ሲቲ የአውሮፓ ቻምፒዮንስ ሊግን ሲያነሳ በአስደናቂ ሁኔታ የአማካኝ መስመር ከተከላካይ መስመሩ እያወጣ ሲያግዝ ይታይ ነበር። ታዲያ ይህንን እንግዲህ ኢንቨርትድ ሴንተር ባክ እያሳየን ይገኛል ማለት የምንችል ነው። በጣም አስገራሚ የሆነ ጥሩ ብቃቱን አሳይቷል። ታዲያ በዚህ ጨዋታ ላይ የመጀመሪያው ጨዋታ ቢሆንም 6.4 ለሳሊባ ሬቲንግ ተሰጥቶታል። ኢንተንሲቲ ነበረው በጣም በጥሩ ሁኔታ 2 ኳሶችን ኢንተርሴፕት አድርጓል፣ 4 ኳሶችን ደግሞ ቀምቷል። ሂትማፑን ስታዩ ነው ይህን የምትረዱት። በጣም ብዙ ሰዓቱን ከተከላካይ መስመርነቱን ለቆ ወደፊት ወደ አማካይ መስመሩ እንደገባ የሚያሳዩ ሁኔታዎች አሉ። ኖርጋርድ ወደኋላ ሆኖ የተከላካይ ቦታውን ደግሞ ሲሸፍንለት ይታያል። ይህ ጥሩ አይነት ሀሳቦችን ማይክል አርቴታ በእያንዳንዱ ሁኔታ አምናው በተሻለ የተለያዩ ተጫዋቾች ስላሉት የተለያየ አይነት የአጨዋወት ስታይል እንዳለውና ማይክል አርቴታ ደግሞ እኔ በየጊዜው የሚያስገርመኝ አዳዲስ ሀሳቦችን አዳዲስ ነገሮችን መስራት የማያቆም ነው። ሌሎች ቡድኖች ቢኮርጁስ ተብሎ እንደተጠየቀው ያ ደግሞ ለእኛ ደስታ ነው። አዲስ ነገር እኛ መፍጠራችን እንቀጥላለን እንዳለው ያንን እንግዲህ በጣም የሚደንቅ ነው። ሌላኛው ነጥብ የቡካዮ ሳካ ሁኔታ ነው። ደድሞቻችን ቡካዮ ሳካ እንግዲህ ከተለመደው ከቀኝ መስመር ወደ ግራ መስመር ወስዶ አይተነዋል። እንግዲህ ቡካዮ ሳካ በተከታታይ 4 ጨዋታዎች አርሰናል ያደረጋቸውን ከሜዳ ውጭ ጨዋታዎች ላይ ጎል ማስቆጠር የቻለው የመጀመሪያው የአርሰናል ተጫዋች ሆኗል። በጨዋታው ላይ 7.3 ነው ሬቲንግ የተሰጠው። ፔናልቲውን በሚገባ ማስቆጠር ችሏል። ይህንን እንግዲህ በጥሩ ሁኔታ ያስቀጠለ ይገኛል። 6 ሹቶችን አድርጎ 5ቶቹን ታርጌት ሆነው በጨዋታው ላይ 1.24 ኤክስጂዎችን ፈጥሮ ነበር። ነገር ግን ዳውማን ከተቀያሪ ተነስቶ ቀኝ መስመር ላይ ሲሰለፍ ሳካ ወደ ግራ ቦታ ቀይሮ ሲጫወት ይታይ ነበር። ይህንን ደግሞ ከራፊኒያ እና ያማል ጋር
አንዳንድ ሁኔታዎች ላይ ሲያወዳድሩት አይቻለው። በጣም ቡካዮ ሳካ ጨራሽ ስለሆነ የግድ ድሪብል የሚያደርገው ደግሞ ከቀኝ ቦታ ላይ የሚመቸው ከሆነ ዳውማንንና እንዲሁም ደግሞ ቡካዮ ሳካን ከግራና ከቀኝ ልናይበት የምንችልበት እንዲሁም ሁኔታዎች ሊኖሩ እንደሚችሉ የሚያመላክት ነበር። አስደናቂ ፐርፎርማንስ ነው። አስደናቂ ፐርፎርማንሱም እንግዲህ በተለይ ሹት ለማድረግ ቡካዮ ሳካ ሳጥኑ ጠጋ ብሎ መጫወት የሚችል ከሆነ 2 እና 3 ተጫዋቾች ሌሎች ሲይዙለት ቡካዮ ሳካ በጣም የሚደነቀው በፈርስ ሹቶቹ ጎል ማስቆጠሩ ነውና ያንን ቦታዎችን ጠቀም የሚያደርገው ነው። አርሰናሎች እንግዲህ በዚሁ ብቃቱ ዳውማን የሚቀጥል ከሆነ ለቡካዮ ሳካን ቦታ መያዝ ቡካዮ ሳካ ደግሞ ወደ ግራ የሚሄድበት እድል ይኖራል ወይ እንግዲህ በሚቀጥሉት ጨዋታዎችና እንዲሁም በሚቀጥሉት ጊዜያቶች የሚታይ ይሆናል። ዳውማን ግን አስገራሚ ብቃቱን አሳይቷል። ሌላኛው እንግዲህ የሂንካፔ መመለስ ነው። ሂንካፔ ከጉዳቱ መልስ የግራ መስመሩን ይዞ ለመጀመሪያ ጊዜ በአርሰናል ቤት በአስደናቂ ሁኔታ የአውሮፓ ቻምፒዮንስ ሊግ ጨዋታን ጀምሯል። 7.3 ሬቲንግ ነው የተሰጠው። በጨዋታው ላይ 2 ታክሎችን አድርጎ 2ቱንም የተሳኩ ነበር። አንድ ኢንተርሴፕሽን አድርጎ አንዱም የተሳካ ነበር። አንድ ኳስ አጽድቷል። ከ6 ዱዋሎችን አሸንፏል። ታዲያ አርሰናል በጣም በሚገርም ሁኔታ በተለይ ማይክል አርቴታ አንድ ነገር የተረዳ ይመስለኛል። በኔ እይታ 3 የግራ መስመር ተከላካዮች አሉት። 3ቱም የተለያዩ አይነት ተጫዋቾች ናቸው ደርማቻችን። ስለዚህ በተለያየ አይነት ታክቲክን መቀየር እንድችል ነው። ካላፊዮሪ ሲጫወት ፍሪ ሮል የምንለው በነፃነት በተለያዩ ቦታዎችን እየሸፈነ ሲፈልግ ማጥቂ የሆነ በጨዋታዎች ውስጥ እንደ ቼዝ ወይም እንደ ዳማ አንዱ ቦታ ሲለቅ አንዱ ቦታውን እየሸፈነ መጫወት የሚችል አስደናቂ ተጫዋች ነው። ስካሊ በኢንቨርትድ ፉልባክነቱ የአማካይ መስመሩን እያገዘ ኳሱን ፕሮግረስ በማድረግ የሚደነቅ ተጫዋች ነው። ኢንካፔን ስታዩት ደግሞ መስመሩን ይዞ በማጥቃት ወይም ደግሞ ተች ላይን ወይም ደግሞ ትራዲሽናል ፉልባክ የምንለው ነው ማለት ነው። ባህላዊ ወይም ደግሞ የድሮ የምንለው ማለት ነው። መስመሩን ጠብቀው መስመሩን ብቻ በሚገባ ያከናውን ታይቷል። ሂት ማፑን በምታዩበት ጊዜም ግራ መስመሩን በሚገባ ሽፋን አድርጎታል። በተለይ ኢንካፔ በኔ እይታ ኦዴጋርድ ከጉዳት ከተመለሰ በኋላ ኤዜን ወደዛ ቦታ መመለስና ኤዜ ከግራ የሚነሳ ከሆነ ኢንካፔ ጋር በጣም የሚጣመሩ ነው የሚሆነው። ኤዜ ኢንቨርትድ ስለሚያደርግ እንደ መስመር ተጫዋችነት ወደ ሳጥኑ ስለሚጠጋ ያንን ቦታ ኢንካፔ የሚይዝለት ይሆናል። የተለየ ጥምረትን የሚያደርጉ ይሆናል። ታዲያ ኢንካፔ ትናንት በአርሰናል 8 የ1 ለ1 ግንኙነቶችን ማሸነፍ መቻሉን ተከትሎ ባለፉት 10 ዓመታት ይህንን ያደረገ የለም። ከ8ቱ 100% ማሸነፍ ችሏል። ማይክል አርቴታ ምልመላዎች እንግዲህ አንዳንዴ የአካል ብቃት ላይ በጣም ያተኮረ ምልመላዎችን እንደሚያደርግ ይታወቃል። ሚኬል ሞሪኖ ሲመጣ በአውሮፓ መድረክ ላይ እንግዲህ ወደ 243 የ1 ለ1 ግንኙነቶችን ያሸነፈ ተጫዋች ነበር። አሁንም ማይክል አርቴታ ኢንካፔ ላይ ይህንን እየሰራ ነው የሚገኘው። በተለይ ደግሞ ባለፉት ዓመታቶች አርሰናል ታይቶ በማይታወቅ መልኩ ተጋዳይ ኳሶችን መፋለም የሚችል ገብርኤል ማጋሌስ እንግዲህ ታዳጊውን ገብርኤል ማጋሌስ በሂንካፔ ውስጥ የሚታይ ነው። ክህሎቱ ማደግ የሚችል ነው። ኳስን የመጫወት ብቃቱም አስደናቂ ነው። ስለዚህ እነዚህን ሁሉ በአርሰናል በኩል በሚገባ መጠቀም የሚችሉ ይመስለኛል። ታዲያ ይህንን ሁሉ አንስተን ገብርኤል ማጋሌስን ሳናነሳው የምናልፍ አይደለም። አሁንም ገብርኤል ማጋሌስ በእንግሊዝ ፕሪሚየር ሊግ ብቻ ሳይሆን በአውሮፓ መድረኮች ላይ ካሉ አስደናቂ የማከላካዮች ውስጥ አንዱ እንደሆነ በግልጽ እያሳየ እንደቀጠለ ነው። ገብርኤል ማጋሌስ በጨዋታው ላይ 7.5 ሬቲንግ ነው የተሰጠው። አስገራሚ የሆነ ብቃቱን አሳይተዋል። በመከላከሉ ረገድ አርሰናል ከ1903 እንደ አውሮፓውያን አቆጣጠር በኋላ ለመጀመሪያ ጊዜ በተከታታይ ጨዋታዎች በ8 ጨዋታዎች ጎል አልተቆጠሩበት። ታዲያ የሰንደርላንዱ ጨዋታ ላይ ጎል የማይቆጠርበት ከሆነ በእንግሊዝ ፕሪሚየር ሊግ ታሪክ የመጀመሪያው ቡድኑ ነው የሚመዘገብ ይሆናል። ቀጣይ እንግዲህ ይህን ሪከርዱን እንዳይሰብሩበት ከፊታቸው ያሉት ሰንደርላንድ፣ ቶተናም፣ ባየር ሙኒክ፣ ቸልሲ ናቸው። እነዚህን ቡድኖች ማሸነፍ የሚችል ከሆነ ጎል ሳይቆጠርበት አርሰናል ይህንን ሪከርድ የሚያሻሽል ይሆናል። አርሰናል በኤክስፔክትድ ጎል ራሱ ከፍተኛ የሆነ ኤክስፔክትድ ጎል የተመዘገበበት በብራይተኑ ጨዋታ ነበር። 1.77 ኤክስፔክትድ ጎል ተሞክሮበት ነበር። ያንን ጨዋታ ታዲያ በጥሩ ጥንካሬ በኬፓ በተለይ በአስደናቂ ሁኔታ ጨዋታውን ማጠናቀቅ ችሏል። ማክስ ዳውንማን ሌላኛው ታዳጊ፣ አንድሬ ሄርማናኖስ ሁለቱ ታዳጊዎች በአስደናቂ ብቃት 6.7 ሬቲንግ እና ኦልሞስት ወደ 6.2 ሬቲንግ የተሰጣቸው አስደናቂ ክህሎት ያላቸው ታዳጊዎችን ማይክል አርቴታም ዘንድሮም ለታዳጊዎቹ እድሎችን እየሰጠ ይገኛል። ነገር ግን ከታዳጊዎቹ ውስጥ አንዱ በጨዋታው ላይ ደከም ብሎ የታየው ኢታን ንዋነሪ ነበር። ንዋነሪ አሁንም ቢሆን የኦዴጋርድን ቦታ በኦዴጋርድ ጫማ ልክ መለካቱ ልክ ነው ብዬ ባላስብም፣ ነገር ግን የተጫዋቹም የራሱን ቦታ በተለይ በቀኝ መስመር መጫወት ነው፣ የ10 ቁጥር ቦታውን መጠበቅ ነው። የትኛው ቦታ እንደሚገባው በሚገባ ማየት ያለበት ይመስለኛል። ሀፍ ስፔሱ ላይ ሹቶችን ማድረግ የሚወድ ተጫዋች ነው። ታዲያ ይህንን በሚገባ መጠቀም ይጠበቅበታል ብዬ አስባለሁ። ሌላኛው እንግዲህ በአውሮፓ ቻምፒዮንስ ሊግ ታሪክ አርሰናል ሁለተኛው ቡድን ሆኗል ከእንግሊዝ ሊድስ በ1969 እስከ 70 ማለት ነው ጎል ሳይቆጠርበት 4 ጨዋታዎችን ማቅናት ችሎ ነበር በአውሮፓ መድረኮች ላይ የመጀመሪያዎቹ ማለት ነው። አርሰናል ሁለተኛው ቡድን ሆኗል። ሌላኛው እንግዲህ መነሳት የሚጠበቅበት ነጥብ አርሰናል በጉዳት መረጃዎችን በማቅረብ ላጠናቀቅ ቪክቶር ዮኬሬስ ከጉዳቱ የሚመለስበት ጊዜ ለቶተናሙ ጨዋታ እንደሚሆን ሃንድስ ኦፍ አርሰናል ዘግቧል። ይህ ማለት ለስዊድን ብሔራዊ ቡድን አልተካተተም። ስዊድን ብሔራዊ ቡድን ዛሬም ጥሪያቸውን ሲያቀርቡ አለመካተቱ ጥሩ ዜና ነው። አርሰናል እንግዲህ ለቶተናሙ ጨዋታ ገብርኤል ማርቲኔሊን፣ ማዱዌኬን፣ ኦዴጋርድን፣ ዮኬሬስ እና ሃቨርትዝ
እነዚህን አምስቱን ተጫዋቾች ከጉዳት የሚመለሱ ይሆናል። ሌላኛው መነሳት የሚጠበቅበት ነጥብ ግን አርሰናል ከባዱ ፈተና ያለው ሰንደርላንድ ላይ ነው ብዬ የማስበው። የሰንደርላንዱ ጨዋታ ማሸነፍ የሚችል ከሆነ ማንቸስተር ሲቲ ከሊቨርፑል የሚያደርጉትን ጨዋታ በተመሳሳይ ሰዓት በዚህ ሳምንት ስለሆነ 11ኛ ሳምንት ላይ ስለሆነ መሪነታቸውን አስፍተው የሚሄዱበት እድል ይሆናል ተብሎ ይጠበቃል። ሰላም ወዳጆቻችን፣ ይህ የስፖርት ነው። የስፖርት ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።